ሁሌ እሁድ በሰዓት ሞቅ ደመቅ ብሎ ከናንተ ጋር ቆይታ የሚያደርገው እሁድን አንድ ላይ ከቻናል 1 ተጀምሯል። ተወዳጅ ሆኑ እጅግ ተናፋቂ ዝግጅቶች ተሰናድተው እናንተም ብቻ ይጠብቃሉ። ከኛ ጋር ቆይታ እንድታደርጉ ግብዣችን ነው። ለዚህ አነጋገሪያ እንዲናጨበጭባል ከቻናል 1 ስትል ከቻሳ ልትል መስሎኝ ነው። ከቻሳልን ምን አመጣው እናቴ ከቻሳ ወዲው በዚህ ሰዓት ከቻሳ ሲል ከቻናል 1 አለሱ። በነገራችን ላይ ዛሬ የናፍቆት ፌቨራይት ከለር አይደል? የኔ ደግሞ እሱ የለበሰው ከለር ይሄን ነው አንቺም ተወጂው በጣም ደስ ይለኛል። በዋናነት ሞደው ስካይ ብሉ የሚባል እንትን ነው። በጣም ነው የሚያምርባችሁ። አጀማመሯ እኮ ሊያ አምሮባሃል ለማለት ነው ወደዚህ ጨዋታ የመጣችሁ። ለመጀመሪያም ይያለሽ ነበርና ብዙ ያልገረመ ይለዛ ነው። እኔ ግን የሚገርም ስንታየው ብዙ ነው ናፍቆት ራሱ የምትለኝ ሁሉ ጊዜ እኔ ወድ ከሆነ መውደዴን እወዳለሁ ብዬ ወዲያው ገልጻለሁ። የሚያምር ካየው በጣም አምራለሁ። ሩቅ ናፍቆት እንደውም ትንሽ እኔ በጣም ነው ከሊያ ማደንቅላት ነገሯ። የማድነቅ ችግር የለባትም። የሚያምር ሰው ካየች ፍቅሯን ምናምን መግለጽ ችግር የለባትም። ወዲያው እንትን ይለኛል። የሚገርምሽ ይሄን ምስክርነት ስትራሱ ሰው ዛሬ ሁለተኛው ነው። እውነት አዎ እንደዛ ነኝ እኔ በቃ በጣም የሚገርምባት ባህሪዋ። ከዛ በኋላ እኔ ደግሞ በደንብ ሳይሽ እንደዛ ነው። አዎ እኔ በደንብ አደንቃለሁ። እኔ በጣም ጥሩ ነገር ራሱ ያየውብህ አልነግርህም ወይ ደግሞ የሆነ ጊዜ ጠብቄ ምናምን ሊሆን ይችላል ምነግርህ ያንን ኳሊቲ ወይ መውደዴ ጊዜና ሁኔታ ይሄ ፍቅርን በቃል የሚገልጽ ሰው አይደለም። ሆነስትሊ ግን ግለጭ ጊዜና ሁኔታ አመቻችተሽ ነው አይ በተግባር ሞርገ እኔ አሁን ታረጋኛለህ መሰለህ በቃ በኔ ቤት እኮ በከተማው ይዛን ቀን እንደኔ ዘናጭ የለም። ስንጭ ብዬዳለሁ ወደ ጨዋታው ነው የምትቀረው። ሃይ ምናምን ብላና አትነግረኝም የለም። እሷ ግን ሊያ በቃ ከቅንድብ ከጸጉርህ እስከ ምናምን አድንቃ ወይ ዛሬ ስታምሪ ምናምን እና ማንንም ሰው ነው አንዳንድ ጊዜ አሁን የምትፈራው ማትቀርበው ምናምን ሰው አለ አይደል? ወይ የምትቀርበው ያለቃህም ሊሆን ይችላል ብቻ ወይኔ ስታምሪ ወይ ስታምር ምናምን ብላ ትላለች። ሊያ እንደዚህ ሲባል የሚደብረው ሰው አለ። አይ አይደለም እንትን አይደለም ነው እንደዛ ይማውጣት አይደለም። እኔ ባደንቅም ነው እንጂ እሷ ሰው ይደብረዋል ከሚል አይደለምና አንዳንዴ ደግሞ አውቀሽ ነው እንዴት ትለኛለች የሆነ ሰው እንደዛ ከወጣም በኋላ እኔ ምንሽ ከብርሽ ነው ወይስ አውቀሽ ነው እኔ አንቺ ያልጣመሽ ነገር ከመሰለሽ ነው። ያልጣመኝ ብቻ ሳይሆን በቃ ይሆናል አይደል የምትፈራው ሰው ወይ ደግሞ በቃ ያን ወይ ስታምር ማትለው ሰው አለ አይደል? ሊያ ችግር የለባት ማድናቆት ለመግለጽ በጣም ትልቅ ቢሮ ትልልቅ ኃላፊዎች ጋር ገብተን ራሱ ወይኔ ስታምሪ ትላቸዋለች። አይ ቆንጆ ልምድ ነው። ጥሩ ነው ባይለው ወይ መግለጽ ማድነቅ መሰልጠን ነው ይላል ጌጡ ተመስገን። ምንድነው ማድነቅ መስራት ጀግና ብለሃል ጌጡ ብለሃል አላለም ብሏል። መስራት ጀግንነት ነው ማድነቅ መሰልጠን ነው ይላል። እና ለሚነገረው ሰው እኮ በጣም አሪፍ ነው። አንድ ነገር ኮንፊደንስ በጣም ትጨምሪያለሽ። ሁለተኛ ነገር የሰውየውን ቀን ነው ወይ ደግሞ የልጅቷን ቀን ነው የምታሳምሪው። አምሮብሻል ስትባል በጣም ነው በስማ እኔ ከዛ እያደር ወዴት አሳደግኩት መሰላችሁ? በእውነት በቃ የምትወዱትን ሰው መውደዳችሁን አይደል ማረግ የምትፈልግላቸውን ሰዎች ዛሬ ተጠቀሟቸው፣ ዛሬ እድላችሁን ተጠቀሙ የሚባለውን ነገር ወደዛ እያደገ መጣና አሁን ይሄ ሰውዬ ነገር አላገኘው ይችላል ብዬ የሆነ ነገር ወዲያው አመመኝ ካለ የሆነ ሰው በጣም ጎትጓሾኛለሁ ተሻለክ እንዲያደርግ አሁን ይሄቴ በጣም ዝም ብሎ ጉንፋን አመመኝ ትለኝና ደጋግሜ ደውላታል በዚህ ደረጃ እኮ አይደለም ትለኛለችና በቃ ደግሜ ያላገኘው የሚያን ነገር ባለ ሊቆጨኛል የሚሉትን ነገሮች በቃ አጋጣሚዎችን በሙሉ ተጠቀማቸዋለሁ። እንዳለመታደል ሆኖ አይ ቲንክ እኛ አስተዳደጋችንም ይመስለኛልና ይሄ ሐሳባችንን በደንብ እንድንገልጽ እየተበረታታን አድገናል ብዬ አላምንም በተወሰነ መንገድ ካልሆነና ፍቅራችንን አድናቆታችንን አሁን አይተኮነ ፈረንጆቹ በእያንዳንዱ ንግግራቸው መጨረሻ ላይ አይ ላቭ ዩ አለበት። ከልጅ ጋር ከባል ጋር ከጓደኛ ጋር ቴክስትም ስትላላክ ስታወራ አይ ላቭ ዩ በቃ ቃሉ ተለምዷልና እንደዛ መሆን አለበት። እኛ በጣም ያልበረታንበት እሱ ነው በቃ የሆነ እንትን ጠብቀህ አመት ባል ጠብቀህ ወዳለው ካልሽኮ ፈልገሽ ነው እና ምን ሆነህ ነው የምትባል ምን አጥፍተሽ ነው ወዳለው የምትምት እና እኔ ባላለው ላለው እሺ ለሰው አሁን ወዳለው ስል ምን ፈልገሽ ነው ካል እንዴ እኔ ያልባልን በተለይ አሁን በቤት ውስጥ ወዳለው ምናምን በምን ፈልገሽ ነው ካል እኔ ደነግጣለሁ። ምክንያቱም ወዳለው እኔ ሰላምታይ ነው እያንዳንዱ ነገር ግን እሱ እንደለች እኮ ስላለመር ነው በብዙ መንገድ አሁን እኔ እንደውም ከልጅ አስተዳደጋ ወደ ኋላ መለስ ብንል ቤተሰቦቻችን እንደዚህ አላሳዩንም። ጥሩ ነው ብለው እንደዚህ በተለይ ደግሞ ፍቅር መግለጽ ላይ በጣም ትልቅ ክፍተት ያለ ይመስላል። እንደዛ ስላደግን ስሜታችንን የመግለጽ ጉዳዮች ላይ በጣም ድክመት አለብን። ጠልተነው አይደለም እና ኢቭን አንዳንዴ አምሮብሃል ሲባል ሚሽኮረመም ሰው አለ ግራ ገብቶት የሚያረጉ ምን እንደሚባል የሚጠፋው ራሱ ሰው አለና ለዛ እንኳን ዝግጁ አይደለም ምን ማለት እንዳለብን ሰው እንደሚወደን ፍቅሩን ሲገልጽልን ምን መመለስ እንዳለብን እና የመሽኮረመምና እንትን ማለት ባህሪ ያዳብረናል። እሱ ደግሞ አምሮ ባራስ ነው አረ እኔ ኮሮጌ ነው ምናምን ይላል ሰው ጎበዝ በቃ አረ ይሄ እኮ ይቆየ ልብስ ነው እንደዛ ነው ይጸጉ እኮ ተንጨባሮ ምናምን ነው ምን ነው አይስላለመደ ዛሬ በጣም አምሮ ባርስ ያው ትንሽ እርቦኝ ነው እንጂ በጣም አሪፍ ነው እና ወዴት ላንደረድራችሁ መሰላችሁ ይሄ አድናቆቴ በጣም አንዳንድ ጊዜ በጣም ፈጣን ሆነና
እንደውም ነገሩን ወዴት እንወስዷለን መሰለሽ ብዙ ጊዜ ለኛ ነው ይመስለኝ አይደል እንደ ጋዜጠኛ እንደ ፕሮግራም አዘጋጅ አቅራቢ ሰዎችን ብዙ ነገሮች ጠይቀን የፕሮግራማችን መቋጫ ወይ መሃል ላይ ብቻ እስቲ ምን ገጥሞ ያውቃል በእያንዳንዱ የሥራ መስክ የተሰማራ ሰው ጋር ሄደን ብቻ ግን መሃል አይደል እንደማጣፈጫ ምን ገጥሞሃል አለና ምን ገጥሞሻል ሌላ በማድነቅ ሌላ ደግሞ የሆነ ኢንተርቪውን ጨርሰሽ እስቲ ማለት የፈለከውና ያልከው ነገር ካለ እስካሁን ያልኩት ሰላም እስካሁን ያልኩት ምንድነው አለ እስኪ በመጨረሻ መናገር የምትፈልገው ተናግሯል እኮ ሰው ይዋል እስካሁን የተናገርኩት ምንድነው አለ የምሬ ነው የገጠመኝ ነው እና እቺ ገጠመኝ እሷ እንዳለች የምርሽ ነው ግን ምን ገጠመኛለሽ ያንቺ ሰው ተፋጥጭ አይደል ይኖርሽ በህይወትሽ ማፋጠጥ እንኳን ካንቺ ወዲያ ያላሳ እኔ አሁን ለኢትዮጵያ ህዝብ ማውጣው ነገር በጣም ደስ የሚለው ገጠመ የሚያስቀው ነግራቸዋል የሚያስቀው ሁሌ ፈጠነች ስለምትኝ እንጂ ፈጠነችም አወቀችም ስለሆነ በእውነት የእውነት አለምንም ከደት በህይወቴ በጣም ከገጠሙኝና ሰርፕራይዝ ከሆንኩበት ነገር ባሌ ለኔ ትንሽ ፍቅር ያሳየኝ የእውነት እንደገጠመኝ ነው ለሺ እኮ ነው ያባዛውት ገጠመኝ ነው ዋይ ነው ሰው በብላክ መድረስ ሰው ፍቅር ያሳይም ነበር አዎ አይደለም አንቺ በቃ ታውቂዋለሽ በቅርበትምና እንደዚህ ለፍቅር የሆነ ፍቅር ምናምን ፍንጭ የሚሰጥ ሰው አይደለም ቆይ ወደሽ እየተብላላሽ በቃ አጋጣሚ ነው ታለፈ እሺ ገጠመኝ ነው እና ቅድም እንዳወራ ነው ሊያ በጣም ፍቅሯን ትገልጻለች በቃ በጣም እንትናት ለወደደችው ሰው ምን ያህል ርቀት እንደምትሄድ እንኳን ለባል ለጓደኛ አስበው ከዛ አይ ቲንክ ምላሹን ያገኘችበት ይመስለኛል አዎ እኔ ማለት ሳይ እየሰፋ ሲመጣ ማለት ከኔም ሲበልጣ አንዳንዴ ዘራፍ ብዙ እንደዚህ አጋጣሚ ነውና ከዛ እንትናችን ላይ ተጻፈ እግዚአብሔር ዛሬ ፋረኩት ከዛ የሰርጋችን ፎቶ ላይ እሺ ጓደኞቹ ወንድ ልጅ ተያዘ ብለው ጻፉለት ከዛ እሱም ብሎ መለሰላችሁ ወንድ ልጅ ተቆፈነነ ተጫፈገገ ተቆፈነነ በጣም ጠባቀኝ ጓደኝነት ላይ ትዳር ላይ ምናምን ላላ ያለ ነገር አላቀም ፍቅሬ ምን በጣም እንትን ነው ስራም ላይ ተኮነ ሙጭ ያልኩኝ ነኝና እንደውም ስንት አንዳንዴ ያወራኝ ከኔ ጋር ነሽ ወይስ ሌላ ቦታ ነሽ እኮ ምናምን ይለኛል በጣም ነው አንድ ነገር ካያስኩም አለቀውና ወንድ ልጅ ተቆፈጀጃለና በህይወቴ በጣም ደስ የሚለው አጋጣሚ አንድ የባለቤቷ የባለቤቷ ጓደኛ ምን አለ መሰለኝ በቃ በፍቅር ልጁ በፍቅር ጠብ እንዳለ እንደተያዘ ያወቁት አንድ አይነት ልብስ አሰፍተው ይለበሰ ከማጋ ከለታት አንድ ቀን ነው ባይዘው አሁን ለዛ የሚመች ሰው አይደለም ግን ከለታት አንድ ቀን በቃ ልጆችም ሲወለዱ ምናምን አዲስ ሆኖባት ለብስ እኔ ልጁ በፍቅር ባይፎል ታረቁ ነው እኔ ባለቤት እንደዛ ነው አንድ አይነት ምናምን ይላሉ ወንዶች እኔ በፍቅር ጠብ እንዳለ ይገባኝ አንድ አይነት ልብስ ነው ከዛ በኋላ በላው በቡዳ በቃ ለብሰው ሁሉም አይለብሱበት ጠብቅሽ አግብተክ ይው እንደዚህ ለምሩ የቢዝነስ ምናምን በቃ ይሄ ቢዝነስ ከቢዝነስ ጋር የሚተዋወቁበት የሚሰሩት ሰዎች ምናምን ነውና ናፍቆት በእናትሽ ያ ሰውዬ በጣም ከባድ ቢዝነስ ማን ነው ሻልኩት ይሁና መስለ በነገራችን ላይ እንትና ነው እሺ ግርማ ይፍራሹ ያ በነገራችን ላይ ግርማ ይፍራሹ ነው እሺ እና ይሄ ለኔ በጣም ልዩ ገጠመኝ ነው እሺ ናፍቆት ያ ባይዘው እንደው ታቃቻለሽ ወየት እንደምታቃቸው ይጠፋባታል ምናምንና እንትናትን እንትና ነው አይደል ይሄ ምናምን ትልኛለሽ እኔም ባለፈው ትዝ ብሎኛል የሆነ እንትን ቴሌግራም ላይ የተጻፈን ትዝ ይልሻል የሆነ አትሌት ወንድ ነው ሴት ከዛ አንተ ሆናለች ዋናግራትና እሺ ካለች እኔ ቴሌግራማችን ላይ እሱ ስለወንድ ከዛ ሰው የፈጠነ አረ ወንድ ነው ሞት አልኳት እኮ ትናለኝ አልኳት እኮ ቤት ውስጥ ተቀምጬና ደግሞ የሷ ፈጠነ እኮ ልጽፍልሽ ነው አረ ወንድ ነው ልትል እሷ ቀድማ አረ ወንድ ነው ብላለች ፈጠነች እንዳወቀች ብላት ለዛ እንትና ነው ሳራ ሊያ ወንድ ነው ብዙ ነገር ነው የምታስተካክለኝ ሰው ጋር ሳይደርስ እኔ ባይዘው የገጠመኝ የለኝም በስራ ዘመንሽ ውስጥ ላስታውስ አንተ ሰው እንደዚህ ነው ስናፋጥጥ ይኖር ነው ግን ኢንተርቪው ያደረግናቸውን ሰዎች አዎ ግን አሁን በብዛት እኔ የኔም ብዙ የለኝም የሰው ምናምን ነው ማቁ በአብዛኛው ግን አንድ ጊዜ ስቱዲዮ እየሰራን ሬዲዮ ሬዲዮ ቦታ ሆነ ቢሮ ስንሆን ሻይ ምታመጣልን አንዳንዴ ደግሞ ቆቀር ብስኩት ምናምን ምታመጣልን ሰው አለችና ከዛ ስቱዲዮ ላይቭ ነው ዘፈን ምርጫ እየሰራው ውሃ ድርሽለት ተብላለች ከላይ ከዛ ወይ ዘመታችና ከፈተችው አይ ስንቴ እንዴት ነሽ አለች እኔ እኮ ያወራው ከዛ ውሃ መጣውልሽ እኮ አለችና ዘጭ አረገችው ይሄንን ይገባል አይ ስንቴ ቆቀር ተቀምጦልሻል አትሪ ቆቀርም ተቀምጦልሻል እሺ በኋላ ስንመጫለሽ እንደዚህ በቃ እንደዚህ ላቤ ምናምን እንደዚህ መጣ ምን ፖዝ ነው ያደረኩት ምንም ልል አልችልም ከኔ በላይ ፈጠነች አወቀች ያንቺስ
እኔ ወይዘ አሁን በጣም የተጨነኩት እስከዛሬ የጠየኳቸውን ሰዎች ገጠመኝ ስላቸው እንደኔ ነው የሚጨነቁት እያልኩ ምክንያቱም አሁን ከናንተ ጋር ከተለያዩ አልጠይቅም እውነት ይኸው ቃል ገባለሁ ከዚህ በኋላ እንግዶች የሚትሆኑ ሰዎች ገጠመኝ አልጠይቃችሁም በፍቃደኝነት ካልነገራችሁ አላስታውሰውም ነው ከናንተ ከተለያዩ በኋላ ላስታውሰው ይችላል አሁን ግን ገጠመኝ አይዶን ነው ብቻ የሆነ በጣም ደስ የሚሉኝ ያዝናኑኝ ምናምን ጊዜያት አሉ አንደኛው የመስቀል በዓል 2013 ይመስለኛል የመስቀል በዓል ለመስራት ወደ ጉራጌ ሄደን ነበር አስቤት ነበር ነፍሱን ይማረው ብዙ ክሩ ሆነን ነበር ይሄድነውና ሙሉ የመስቀል ፕሮግራም ከዛ ለመቅረጽ ነበር ፕላን አድርገን ይሄድነውና ስንሄድ በሰላም ገባን ገጠር ነበር ከወልቂጤ አለፍ ይል ነበርና ስንሄድ በሰላም ሄድን ከዛ ቀረጽን ምናምን ማታ ልንመለስን መኪናችን ጭቃ ውስጥ ተከረከረ ከዛ ቢባል ቢሰራ በቃ መውጣት አይችልም ሶ እዚሁ ደሩ ተባለና አንድ ቤት ተለቀቀልን ፍራሽ ተነጠፈ በጣም ደስ የሚል ምሽት ነበር በቃ መቼም ነው ማረሳው ብዙ ሰው ተነጠፈ ነበር ብዙ ሰው ዛም በድካም ምክንያት ነው ብዙ ሰው ብዙ ነገር አረገ እሺ ምንድነው ብዙ ሀፕን አረገ ከዛ አንድ ካሜራማን ነበርና ካሜራማናችን ሁሌ በኮፍያ ነው የምናውቀው ለከኔ ሁሌ በኮፍያ ነው ማለት እሺ በኮፍያ ሊታቀለሽ አልታድኩኝ አብረና ነበረች ነው እንዴ ሊነበረች ዳይሬክተራችን ነበረ ከዛ ማታ ልንተኛ ስንል ምናምን ሁላችንም ብቻችን ቀይረን ምናምን ውልቅ ሲያረገው ሌላ ሰው ተወጣ ትልቅ ሰው ሆነ ባንዴ ጸጉሩ እዚህ ጋር ድረስ ተመልቷል ምናምን አላው ከዛ እንደው እንትን ስንለውኛ እንዴ እንደዚህ ነው እንዴ ምናምን ስንለው ሄዶ እንትን አሰረ የሆነ ነጠላ ነገር አሰረና በቃ አርበኛ መሰለ ማለት ነው ከዛ ሌሊት ላይ ሁላችንም ተኛ ሴት ወንድ የለም ባይዘም ዝም ብለን ግማሹ በዚህ ጋር ምናምን ደክሞናል ተኛነና አንዱ ይቃዣል እንዴ ሚቃዥ አንድ ሰው ነው ሚቃዥው ግን በሴትና በወንድ ድምጽ ያረጋ ኮንቨርሴሽን ነው ሚቃዥው ዲያሎግ ሞን ሊትራሊ ኮንቨርሴሽን ነው ሚቃዥው ማለት ነው በሴት ድምጽ የሚያወራ ከዛ ያኛው በወንድ ድምጽ መልስለት ተቀባይ ማለት ዝም ብዬ በህይወቴ መቼም ይመላለሳሉ እልም ባለ ለሊት ይሄ ያወራል ይሄኛው ይቀጥላል እሱ ራሱ ሆኖ ይገባን ቆይቶ ነው ያሳደሩን ሴትዮ ጠሩና ሴቶች ስንት ነበር እኔ ያለው ሊያለች መቅድ ያለች ቃል ያለች ሌላ ሴት እንደነበር አላስታውስምና እንደዚህ ጫካ ውስጥ ሄደን ነው ሽንታችን ምናምን ይሸናነውና አሳስቧቸዋል ሲያዩ ከዛ ጠሩንና ለሊት ድንገት ሽንት ምናምን ካስቸገራችሁ እዘጋጅቼላችኋለሁ ቃ ምናምን እዛች ክፍል ምናምን ስንሄድ በከለር በተለያየ አንድ ጃላት አለች እንደውም አንዳንድ ቦታ ስቴጅ ከጎኗ በውስኪ ጠርሙስ ውሃ ተሞልቶም ጉጭ ነው ለምን ተጣጣም ታጣቢያ ነው እንጂ ብዙ ገጠመኞች እኮ በጣም ብዙ ገጠመኞች አሉ በሰከንድ ውስጥ ለመንገር ነው መጀመሪያ የተላኩበትን ዜና ክፍል ገብቼ ሂጂ ተብዬ ስራ ተሰጥቶኝ ማይክ ተሰጥቶኝ ስወጣ ሄጄ የተባልኩበት ቦታ ላይ የምትፈልጉትን አስተላልፉ ይዤላችሁ ሊድ ብያለሁ ገብርኤል እኔ ተልኬ ነው ዛሬ ነው የጀመርኩት እንግዲህ እናንተ ይሄድልን ይሰራጭ እንደንተናም እንደቦቀቱ ማለት ነው እንካ ብሎ እንደሰጠው ማይክ ተቀብሎ እንካ ብሎ ድምጽ ለማሰማ የመጽሐፍ ምርቃት የስዕል ኤግዚቢሽን ይሁን ብቻ ተልኬ ነው የምትፈልጉትን ነገር ቅዱና ሰጡላ ሰዎች ከዛ እኔ ሚቲንግ ላይ ገብቼ አለን ሞርኒንግ ብሪፊንግ እና እዛ ላይ ቁጭ ብለን ስናወራ አንዳንዶቻችሁ ደግሞ አላችሁ አለ የዜና ክፍል አላችሁ የምትፈልጉትን ንገሩ እናስኪድላችሁ ብትሉ ደግሞ አይ ቲንክ ቀድሞ ደርሶታል መሰለኝና ራሴ ሼፕ ያረከመት ከዛ ጊዜ በፊት ነው እኔ በዛ እንትን አልነበርኩምና ያው ቆይቼ እኮ ተለማምጄ የዜና ክፍል ትርጉም ነበር የምሰራውና ስወጣ አላችሁ ደግሞ አንዳንዶች ሄዳችሁ ማይክ ሰጣችሁ ምትፈልጉት ነው ያንቺ ድርጊታችሁ ብትቆጠፉ በነገራችን ላይ ዛሬ ይሄ ብቻ አለን በቃ በሳቅ እኛ ወሬ ከጀመርን ማቆም የለንም ማለት ነው በፖሊስ ዛሬ እቺ እህቴ ተረኛ ናት ቁስጦታ ይሰጣል ተረኛ ሐኪም ዛሬ ግን ማሸጊያ ገዝታችሁ ነው ተመስገን አይ እንደየቃው ኳሊቲ ማሸጊያው ይለያያል ይያየ አሪፍ ሲሆን እንደዚህ ነው የሚሆነው ከቀንስ ጋር ማች እንዲያደርግ ይደረግና አይሾን ሲቀርብ አበባ ምናምን ሲሆን ደግሞ ገና ነገር እንደዛ አይ ፈርክር ባይዘው የሴት ምን ምርጫ ነው ለየትም አታወራ ባይዘው ካርቱን ሲመጣ እንት ነው ትዝ የሚለኝ ሁሌ ባንክ ሜዶን ሳጥን ታቁታላችሁ አስቀምጠሽ ገንዘቡ ከተከፈተ በኋላ ምርጥሽ ነው የቤቱ ካርቶን ነው 4 ብር 50 ይበላችሁ እናራሳ ምህቴ እንዴ ከፍቼ ልሰጣት እሺ ከተከፍቶ ነው የሚሰጠው አንቺ እህቴ እንዳያጨ
ተቀበል ወንድሜ። ይከፈት ባዶ ነው መሰለኝ። በጣም ግንኙነታችን እያደር ከነበርንበት እየጠበቀ ጥሩ እየሆነ መጥቷል። በዚህ ስጦታ የተነሳ በጣም በጣም እስቲ ምን ይሆን ነው የምመጣው ስጦታ እንዳለ ካወቅኩኝ ልቤ ካወቀ ነገሩ ውስጥ ስከፍቺ ካለ ያለውን ስለማውቀው ውስጥ ያለውን ስለማውቀው በላሽበት ማሰሪያውን ተናስ እንትኑን አሁን ትገላምጠኛለሽ ፈጡማ በምን ያሽጋለው ማሸጊያውን ያው ይፈርዳል። ካርቶን ከቤቱ ነው። እሺ ከዚህ ኢትዮጵያ እንዳትታዘቧቸው። ያው ደስታ ፕላስ ሳምንት የኔ ነበረች። እቺ ሳምንት ስንቴ የሰጠባት ካርቶን ዛሬ አንቺ ነች። ካሜራ ጌጅ ላይ ምን ይሆን ጥሩ ደግሞ ጉንፋን ላይ ናት ሰሞኑን በለው እንዴ ማላጠብኝ ስሟን ምናምን እኔ ባይዘው ዋናው የምፈልገው ማሸጊያውን ነው። ጅምር ሶፍት ጀመረ አልተጀመረም። በርግጥ አዲስ ነው። ስጦታው ተጭበርብሯል። ሳምንት ደግማለሁ አይደለም ምን እንደሆነ ማወቅ ፈልጋለሁ። እኔ በቃ እንዴ ዋጋ እንዲቀንስ ነው አይደለም። እኔ የምወዳቸው አሉ የምጠቀማቸው የሶፍት ብራንዶች አሉ። በጣም እግዚአብሔርን ልንገርሽ እሺ ፎቶሽን አርጌ ስጦታው ባሉ ቢኖረው ሶፍቱንም የምትወጁንም ሶፍት አርጌ ነበር ያረኩት። እንግዲህ ልጣው ከተው አስተባባሪዎቹ ናቸው የላጡት። እሺ እንዲ እንደ የተላጠ ነገር መስጠት ከጀመራችሁ ይሁንላችሁ። በቃ የዛሬውን ሶፍት ዋጋ ፈጡማና ደስታ ይከፋፈል። ዋጋው ግን 50 ነው። 50 ነው አይመስልኝም። በደንብ ቼክ አድርገሽ ከብላክ ማርኬት ነው የገዛችሁት? ካዟሪ ላይ ሲሆን አይቀርም የገዛችሁ በጣም አሁን ይጠር ቤተሰቦቻችንን ማናስቆም ኮነ ፈልጌ ላምጣው ነው ሳምንት ፈልጌ ሳምንት የሶፍት ቦንዳ አይገርምም? በቃ ስሙን ፈልገዋለሁ እኔ ሳምንትም ቢሆን አምጪልኝ በጣም የብራንዱን። በነገራችን ላይ እኔ በጣም የምወደው በእውነት በጣም ምቾት የሚሰጠኝ ሶፍት ብራቮ ነውና እሱን አድርጌ ግን ከዛ ላይ ፎቶዋን ማድረጌ ነው በኔ ቤት። ወይ በጣም እኔ ብራቮ ሶፍት በጣም ነው የምወደው። ታውቃለሽ መኪና ውስጥ ራሱ እኛ ጋር ከፊት ለፊት ብራቮ ሶፍት ነው የሚቀመጠው። ስለዚህ ወደሽዋል ማለት ለዛ ነው ስሙን የጠየቅኩት። ማሸጊያ እንዳለው ታውቂያለሽ? አይ ሚን እንደዚህ ካርቶን እንዳለው መምዘዣ ካርቶን አለው። እኔ ደግሞ በእንትን ይመስለኛል እሱ ከ50 ብር በለጠ። እሱማ ይበልጣል። በአቅሜች መግዛት የነበረ ላስቲኩን ብቻ አመጣልሻለሁ። ልመንሻውን ብራቮ ነው። አመኝሽ የ50 ብር አስወጥተሻል እንደድንች ምንም አይደለም። እንዲህ የተላጠ ሽንኩርት ማን ነው ሶፍት ማምጣት ከጀመራችሁ እንደ ነጭ ሽንኩርት ሶፍት የ50 ብር መስጠት ጀመራችሁ። ያስከኝ ደግሞ ስንቴ እንዳየው ይሄ ነገር ባልሰጥሽ ራሱ ደስ ይላል። ለምን በጣም ጥሩ ነገር ነው። አሪፍ ነገር ይጠቅምሻል ብዬ አስባለሁ። እሺ ቤብ አንተ ሰተኝ ያልጠቀመኝ ነገር ምንም የለም። እስቲ እናያለን። ባይዘው ትንሽ ችግሩ ግምጃ ክፍል ይገባል። አሁን አልወጣልም እንጂ ግምጃ ክፍል አይ ጥሩ ነው። ቆንጆ ነገር ነው በጣም የሆነ አይተሽ የማታውቂው ነገር ነው። መቼ ነው አንድ ቀን ግን እንዲህ እንደ ካርቶን ያለ ነገር የምትሰጡን? አይ እሺ እቺማ ደግሞ አዲስ ገቢ ካርቶን ናት። በእናትሽ ጓጓ ሳረጋይተ ነው ጥሩ ነገር ይጠቅምሻል። ይሄን ከሜካፕ ሩም አይደለም ገዝተህ ነው? ለምን አልገዛው? አውቀን እንዴ ዛሬ ምንም ዝግጅት አላይባችሁ። ይፈረደም። ኧረ 50 ይሞላል። ህዝብ ይፍረዳል አይደለም ይሞላል። እሺ ባይዘው ይሄ አንዱ 5 ነው 6 ብር ነው እንደዛ አካባቢ። እስቲ ስንት ነው የገዛው? 1 6 7 8 9 10 ወይ ብዙ ነው ይሄ። ባይዘው ከ20 ብር በላይ ነው እኮ ይለኛል። እስከ 50 መብት ነው። ስንት እንደገዛ ባይዘው ተወዷል እና ያቃል ደግሞ የኔ ጸጉር ሽቦ 47 ብር ከ50 ነው የገዛሁት። ይሁንት 47 ብር ከ50 ማርያምን እንደዚህ ደርሷል። 10 20 ብር ነው። እኔ ለምን ይዤልሻለሁ? 50 ነው ይሄ 50 ነው። አዎ ይሄ 50 ብር ነው። ስንት መሰለሽ? 1 2 3 4 5 6 ወደድሽው? 8 9 10 15 50 ብር ማለት አንዱ ስንት ነው ማለት ነው? 7 ብር እንደዛ አካባቢ። አዎ በቃ እንደዚህ ነኝ እኔ። ለማንኛውም እንትን በይ ፎርሙላ ምንና ገበያ አይ ይሄ ጠቃሚ አይደል? ባለፈው ስንታየው የእንትን ጊዜ ሽቦ ሳረጋ ይተኛል ጸጉሬ ላይ ሳወጣው አያልቅም። አንቺ ከጸጉሬ ላይ ሽቦ ሳወጣ አንተ አይደለም ፈጡም ናት። በቃ ይፈጡም እጅ አለበት ምን አለ የለበትም እውነት የለበትም። ለፍቼ ነው የምሬ ነው። ቴንክ ዩ በጣም ተጨንቄ ምናምን ነው። አሁን ዋጋውን ስትጠይቅ ሰማሁ አይደል እንዴ? ተጨነቁማ ገባኝ። ተጨንቄ ያለው ለምንድን ነው ማትረጂ? ስትጨነቅ ነው ያልከኝ። ቴንክ ዩ ጋይስ የሆነት አረ ምንም አይደል። በጣም ምን አንዴ ከንትና መጣችሁ ዝም ብለሽ አትቀበይም እንደ የሚሰጥሽን አንቺ የፈረሱ ጥርሱ አይታይም ብላለች። ያ በቃ ተቀበል። አንቺ በጣም እንትን ከጥርሱ አልፋ አንጥሩን እያየችው እኮ ነው። ድዱን አርግፋችሁ ከተባላችሁት ነው ሶፍት ልጣችሁ ሰጣችሁ ምን ልበልሽ? አይ አይደለም እኔ አልሰጠውም ለይተን እንምታ። በነገራችን ላይ እዛ ጋር ተቆሞ በቃችሁ ምናምን ካልተባለ እንዳልነው ነው። እንደማናቆም ታውቋላ። የኛ ጨዋታ መቼም አያልቅም። በጣም ደስ በሚል መንገድ እንግዲህ የዛሬው እሁድን አንድ ላይ ዝግጅታችን ተጀምሯል። የምትወዷቸውን ፕሮግራሞች ይዘን መተናል። እስከ ፕሮግራማችን ማብቂያ ድረስ አብረን ነው ምን ሆነው እለተ እሁድን ደስ እያለን ከእናንተ ጋር እንቆያለን። እሁድን አንድ ላይ ተጀመረ። ግን እንዴ በጣም አታጓጓያቸውም። ይመልሷል ወደ ኋላ። በእውነት የዛሬ ፕሮግራማችንን በቃ የያዝነው ፓኬጅ በጣም ልዩ ስለሆነ ሪሞታችሁን እንዳትነካኩ አለ የሚባል የሆነ ቦታ ቆልፉበት ተበላሽቷል።
ሙሉ እሁዳችሁን ከኛ ጋር ነው የሚያልፈው ማለታችን ራሱ በጣም ነው የምትወዱት እንደውም ከዚህ በላይ ብለው ታሰሩ ምናምን እኔ ደግሞ ወኔ ጎትቼ ደግሞ እንትን ልበለው እንዴ በደንብ ላጓጓችሁ ያው እሷ እንዳለችው ነው